ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን በጓዳችን በቤታችን ስለሚገኘው በርካታ የጤና በረከቶችን ስለሚሰጠን አንድ የሾርባ ማንኪያ የዚህ ፍሬ በሰውነታችን ለሚፈጥራቸውን አስደናቂ ለውጦችና ተግባራት ሳይንስ ላይ መሰረት አድርገን የምንመለከት ይሆናል። ይህም ፍሬ እንዴት አዘጋጅተን መጠቀም እንደምንችል፣ መቼ ብንጠቀም መልካም እንደሆነና መጠቀም ስለሌለባቸው ሰዎችም አያይዘን የምንመለከት ይሆናል። በጥሞና ካዳመጣችሁኝ ለራሳችሁም ለቤተሰቦቻችሁም የሚጠቅም ጠቃሚ መረጃዎችን ታገኛላችሁ። ከታላቅ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ትምህርት ብዙ ሰው ጋር እንዲደርስ እንዲማሩበት እንዲጠቀሙበት ያደርጋል። ቪዲዮውንም በቅንነት ለሌሎች በማጋራት እንዲማሩበት እንዲጠቀሙበት እናድርግ። ለቻናል አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንዴ በመጫን ጥልቅ የሆኑ የጥናት ውጤትና ምርምሮች ላይ መሰረት አድርጌ የማመጣላችሁ ትምህርቶች የራሱንም የቤተሰቡን ጤና ይጠብቁ። ይህ የፍሬ አይነት የዱባ ፍሬ ነው። በእንግሊዝኛው ፓምኪን ሲድ ብለን የምንጠራው አንድ የሾርባ ማንኪያ የዱባ ፍሬን ዛሬ ላይ በምጠቅሰው መንገድ አዘጋጅቶ መጠቀም የሚከተሉትን በርካታ ጥናቶች የሚስማሙበትን ጠቀሜታዎች ለሰውነታችን ይሰጣል። አንደኛ፣ ከፍተኛ የሆነ ማግኒዥየምን ለሰውነታችን ያቀብላል። ለምሳሌ ያክል አንድ የሾርባ ማንኪያ የዱባ ፍሬ በውስጡ ሰውነታችን በቀን ሊያገኘው ከሚገባው የማግኒዥየም መጠን ከ10 እስከ 14% ይይዛል። ይህ ከሌሎች እጽዋቶች ጋር በንጽጽር ስንመለከተው ከፍ ያለ ቁጥር ነው፣ ወይም በከፍተኛ ደረጃ ዱባ ፍሬ ማግኒዥየም ምንጭ ነው ብለን እንድናገር የሚያስደፍር የማግኒዥየም መጠን ነው። በርካታ ሰዎች ለሰውነታቸው በቂ ማግኒዥየምን ካለማቀበል ጋር ተያይዞ ለተለያዩ ጤና እክሎች ሊጋለጡ ይችላሉ። ለጡንቻ ቁርጥማት ህመም፣ ለእንቅልፍ እጦት፣ ከፍ ሲልም ለቫይታሚን ዲ እጥረትም ሊጋለጡ ይችላሉ። ከዚህ በፊት በስፋት እንደተመለከትነው ሰውነታችን በተለያየ መንገድ የሚያገኛቸውን ቫይታሚን ዲ ሞለኪውሎች በአግባቡ መጠቀም እንዲችል የማግኒዥየምን እርዳታና እገዛ ይፈልጋል ብለናል። በሰውነታችን በቂ ማግኒዥየም ከሌለ ሰውነታችን በራሱ የሚያዘጋጀውንም ሆነ በምግብ መልክ ከፍ ሲል በሰፕሊመንት በክኒን መልክ የምናቀብለውን ቫይታሚን ዲ ሜታቦላይዝ አድርጎ ወይም በሚፈልገው መንገድ አዘጋጅቶና አዋቅሮ ቫይታሚን ዲን መጠቀም አይችልም። አንድ ሰው በቀን አንድ ሾርባ ማንኪያ የዱባ ፍሬን ሲጠቀም ለሰውነቱ ከፍ ያለ ማግኒዥየምን ያቀብላል። ሰውነታችን ከዱባ ፍሬ የሚያገኘውን ማግኒዥየም የተለያዩ ተግባራቶችን ለማከናወን ይጠቀምበታል። ለአብነት ያክል የልባችንን ጤንነት ለማሻሻል፣ በደማችን ውስጥ የሚኖር የደም ግፊትን ለመቆጣጠር፣ የአጥንት ጥንካሬን ከፍ ለማድረግ። ለአብነት ያክል ማግኒዥየም ከአጥንት ግንባታና እደሳ ጋር ተሳትፎ የሚያደርጉ የአጥንት ህዋሳት ሴሎች ኦስቲዮብላስት ተብሎ የሚጠሩ እነዚህን ህዋሳት የማነቃቃት የአጥንት ጥንካሬ ግንባታና እደሳ ላይ ተሳትፎ እንዲያደርጉ የማንቃት ተግባርን ያከናውናል። ይህን ተግባር ከቫይታሚን ኬ ጋር በመጣመር ያከናውናል። ሁለተኛው፣ በቀን ውስጥ አንድ የሾርባ ማንኪያ የዱባ ፍሬን መጠቀም የልባችንን ጤንነት የማሻሻል አቅም ብቃት አለው። በይበልጥ በሚከተሉት ሁለት መንገዶች። አንደኛ፣ ሰውነታችን ኤችዲኤል ተብሎ የሚጠሩ ኮሌስትሮሎችን የሚያመርትበትን ሜካኒዝምና መንገዶች የመደገፍ እነዚህን የማነቃቃት ስራን በመስራት ከፍ ያለ ኤችዲኤል ኮሌስትሮል መመረት እንዲኖር ያደርጋል። ኤችዲኤል ተብሎ የሚጠሩ የኮሌስትሮል አይነቶች ሰውነታችን በዋነኝነት እነዚህን ኮሌስትሮሎች የሚጠቀመው በደም ውስጥ የሚንቀሳቀሱ ኤልዲኤል ተብሎ የሚጠሩ ኮሌስትሮሎች በደማችን ውስጥ የሚኖራቸውን እንቅስቃሴና መጠን ለመቆጣጠር እንዲህ አይነት ተግባርን ለማከናወን ነው። በውስጣችን በኤችዲኤል እና በኤልዲኤል መካከል ያለው የኮሌስትሮል መጠን ጤናማና የተመጣጠነ ካልሆነ ሰውነታችን በተሻለ አቅምና ፍጥነት በደም ቧንቧ ውስጥ የመጋገር ባህሪ ያላቸውን ኮሌስትሮሎች የመቆጣጠር አቅም ብቃት አይኖረውም። ከዚህ በፊት በስፋት ኤልዲኤል ተብሎ የሚጠሩ ኮሌስትሮሎች በምን አይነት መንገድና እንዴት የደም ቧንቧ ውስጥ የመጋገር ባህሪን እንደሚይዙ ተመልክተናል፣ አይተናል። ይህ አይነት ተግባር እንዳይከናወን ሰውነታችን ለመቆጣጠር ከሚጠቀምበት መንገድ መካከል አንደኛው በቂና ጤናማ የሆነ ኤችዲኤል ኮሌስትሮል መመረት እንዲኖር በማድረግ ነው። የዱባ ፍሬ አይነት ተግባር እንዲከናወን የማድረግ አቅም አለው። ሌላኛው፣ የዱባ ፍሬ የናይትሪክ ኦክሳይድ በሰውነታችን ውስጥ የናይትሪክ ኦክሳይድ መመረትን ከፍ በማድረግ በደም ቧንቧ ውስጥ ሊኖር የሚችል ወይም ሊከሰት የሚችል ጥበትን አስቀድመን መከላከል እንድንችል
ጤናማ የሆነ የደም ዝውውር በደም ቧንቧ ውስጥ እንዲኖር የማድረግ ተግባርንም ያከናውናል። የናይትሪክ ኦክሳይድ መመረትን ከፍ በማድረግ። ሶስተኛ፣ አንድ የሾርባ ማንኪያ የዱባ ፍሬ በደም ቧንቧ ውስጥ የሚኖር የስኳር መጠንን በተሻለ ብቃትና አቅም መቆጣጠር እንድንችል የማድረግ አቅምና ብቃትም አለው። የዱባ ፍሬን አዘውትረው የሚመገቡ ሰዎች ለታይፕ 2 ስኳር በሽታ የመጋለጥ ዕድላቸውን እስከ 15% የመቀነስ ዕድልና አቅም አላቸው። ለዚህ ዋነኛ ምክንያቱ የዱባ ፍሬ በውስጡ የላቀ የፋይበር ይዘት ስላለውና ማግኒዥየምን በተሻለ መጠን ስለያዘ ነው። የዱባ ፍሬ ውስጥ የሚገኙ ፋይበሮች ትልቁ አንጀት ጋር የሚገኙ ማይክሮባዮምስ ብለን ለምንጠራቸው ጤናማ ለሆኑ ባክቴሪያዎች እንደ ምግብነት በማገልገል እነዚህ ባክቴሪያዎች ደግሞ አያይዘው ሰውነታችን በተሻለ ብቃትና ፍጥነት በደም ቧንቧ ውስጥ የሚንቀሳቀሰውን ስኳር መቆጣጠር እንዲችል የሚረዱትን የተለያዩ ኬሚካሎች ያመርታል። እነዚህ ሾርት ቼን ፋቲ አሲድ ብለን የምንጠራቸው። አራተኛው የዱባ ፍሬን አዘውትረው የሚመገቡ ወንዶች የተሻለ ጥራትና ኳሊቲ ያለው የዘር ምርት ይኖራቸዋል። ይህ ጤናማ እርግዝና የመፈጠር ዕድልን የማሻሻል ከፍ የማድረግ የመጨመር አቅም አለው። እዚህ ዋነኛ ምክንያቱ የዱባ ፍሬ በውስጡ የተሻለ የዚንክ መጠን ወይም ክምችት ስላለው ነው። አንድ ሾርባ ማንኪያ የዱባ ፍሬ አንድ ሰው በቀን ሊያገኘው ከሚገባው የዚንክ መጠን ከ7 እስከ 10% ለሰውነታችን ያቀብላል። የመጨረሻው የዱባ ፍሬን አዘውትሮ የመጠቀም ጠቀሜታ የአንጎል ጤንነትን የማሻሻል አቅሙ ነው። የዱባ ፍሬ በውስጡ ማግኒዥየም፣ ዚንክ፣ ኮፐር እና አይረንን በተለያየ መጠን ቢሆኑም በውስጡ ይዟል። ለምሳሌ ያክል የዱባ ፍሬ ውስጥ የሚገኘው ዚንክ በአንጎልና በሌሎች ሰውነት ክፍሎቻችን መካከል ለሚኖር የመልእክት ልውውጥ ኤሌክትሪካል ሲግናል እንዲያነት ጤናማ የመልእክት መለዋወጥ አስፈላጊ ነው። ከላይ ጠቀስኳቸውን ጠቀሜታዎች የዱባ ፍሬን በመጠቀም ለማግኘት በሚከተለው መንገድ የዱባ ፍሬን አዘጋጅተን መጠቀም እንችላለን። የተወሰነ መጠን የዱባ ፍሬን ከወሰድን በኋላ ይህን የዱባ ፍሬ በአግባቡ ማጠብ፣ ካጠብን በኋላ እንዲደርቅ መተው ወይም ደግሞ በጨርቅ ማድረግ እንችላለን። ካደረቅን በኋላ ለተወሰነች ደቂቃ ማመስ፣ መቁላት፣ ለተወሰነች ደቂቃ ማመሰን ከቆላም በኋላ እስኪቀዘቅዝ መጠበቅ፣ በመቀጠል መፍጨት። ይህን የፈጨነውን የዱባ ፍሬ በየቀኑ አንድ ሾርባ ማንኪያ መጠቀም። ይህን በሚከተለው መንገድ መጠቀም እንችላለን። ለምሳሌ ጁስ ስንሰራ 1 ሾርባ ማንኪያ ከዱባ ፍሬው ላይ ዱቄቱን በመውሰድ በመጨመር አንድ ላይ አዘጋጅቶ መጠቀም። ሰላጣ ስንጠቀም ከላይ መነስነስ ወይም 1 ብርጭቆ ለብ ያለ ውሃ ውስጥ ካዘጋጀነው የዱባ ፍሬ ዱቄት 1 ሾርባ ማንኪያ በመውሰድ ደባልቆ መጠቀም። በእንዲህ አይነት መንገድ ያዘጋጀነውን የዱባ ፍሬ ዱቄት ፍሪጅ ውስጥ በማስቀመጥ ከ3 እስከ 4 ሳምንት መጠቀም እንችላለን። ሌላው የዱባ ፍሬን መጠቀም የሌለባቸው ወይም መጠቀም ከመጀመራቸው በፊት ክትትል የሚያደርጉበት ሕክምና የሚያደርጉበት ተቋም ካለ ሕክምና ባለሙያ ጋር መነጋገር ያለባቸው የሚከተሉት ሰዎች ናቸው። አንደኛ፣ ከምግብ መፈጨት ስርዓት ጋር የተለያየ ጤና እክል ያጋጠማቸው ሰዎች፣ ለምሳሌ ያክል ክሮንስ እና ተመሳሳይ ጤና እክል ያጋጠማቸው ሰዎች። ሁለተኛ፣ ዝቅተኛ የደም ግፊት ያላቸው ሰዎች። ሶስተኛ፣ ለተለያየ የኩላሊት በሽታ የተጋለጡ ሰዎች ከዛም ጋር ተያይዞ ሕክምና እያደረጉ ያሉ ሰዎች። አራተኛ፣ እንደ አጠቃላይ እድሜያቸው ከ3 ዓመት በታች የሆኑ ህጻናት የዱባ ፍሬን በዱቄትም ሆነ በፍሬ መልክ ባይጠቀሙ መልካም ነው። በዛሬው ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ